ሰላም ውዶች እንዴት ናችሁ? እንግዲህ ስለዚህች ልጅ ታሪክ ሙሉውን ቁጭ ብለን አዳምጠነዋል። እኔም ሪከርድ አድርጌ ይዤላችሁ መጥቻለሁኝ። ሙሉውን እዚህ ጋር አዳምጡት። በነገራችን ላይ ማለት ነው እንደዚህ አዳምጠን ዝም ማለት የለብንም። በትክክል ፍትህ ማግኘት አለባት። እግዚአብሔርን በቃ እንደ እሳት እየነደርኩ ነው የሰማሁት። ሙሉውን እንደ እሳት ማለት ነው። ፍትህ ማግኘት አለባት። እንዲህ ተወርቶ ዝም የሚባል አይደለም። በሰለጠነ ሀገር እየኖረች በእንደዚህ አይነት ሁኔታ መኖሯ በአንድ ወንድ አገረድ ማለት ነው። ያውም እኔ ብቻ አላውቅም። ሀበሻ ወንዶች ግን ወዴት እየሄዱ ነው? እግዚአብሔርን እንቅልፍ አልወስድሻለኝ። የደረሰባት ጉድ እንዳይመስላችሁ። ግን በስመ አብ ወወልድ ወመንፈስ ቅዱስ። ሰው ስንት ነገር ችሎ ነው የሚኖረው በጌታ ስም። ስንት ነገር ችለው ነው የሚኖረው። በስመ አብ ወወልድ ወመንፈስ ቅዱስ። አዳምጡት። ለዚህ ልጅ ፍትህ ማግኘት አለባት። ባገኛችሁት አጋጣሚ ሼር አድርጉት። እሺ፣ ባገኛችሁት። ይህ ሁላችንን የሚመለከት ጉዳይ ነው። ሁላችንም ያሳዝናል። ፈራው የምኖረው ጣሊያን ሀገር ነው። የአውሮፓ ሀገር እየኖርኩኝ እየተደፈርኩኝ አስገድዶ እየደፈረኝ እየደበደበኝ ነው የምኖረው የነበር 2 ዓመት ሙሉ። አንዱን ዓመት ያን ያህል አልጎዳኝም። እንደዚህ ገመዱን የሚያስርበት እኔን የሚያስርብኝ የሰዎች እንትን ውስጥ የሚከተኝ ዓመታት ነበሩ። አንዱን ዓመት ነው የምልሽ። ከዛ በኋላ ግን እኔን ታርጌት ውስጥ ከከተተኝ በኋላ የሆነ ክፍት ብሎኝ እንኳን ካየኝ በጥፊ ነው የሚመታኝ። ምንድን ነው የሚያስተክዝሽ? ቀናቤ ብርቋ ነው የሚያደርገኝ። ይመታኛል እና የሆነ ሰው በጥፊ ሳይሆን የሚመታኝ ይሄ በዚህኛው በጀርባው እጁ ዷቅ ነው የሚያደርገኝ እና ሳየው በጣም ነው የምፈራው። ፔሬዲ አይቆምም። በጣም እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም። ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ። ገባሽ? እንደዛ የሆነ ኖረ፣ እያስገደደኝ ምን እያለኝ ኖረ፣ እየቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለውም የድሮ ፎቶቼን ምናምን እያደረኩኝ ነው ፎቶ ራሱ የምለቀው። ቤት ውስጥ እንደዚህ ጎንበስ ማለት አልችልም ተክዤ። ምንድን ነው የምተክዡ ብሎ ጧ ነው የሚያደርገኝ። ነቃቤ ነው የሚመታኝ። ሰው የሚመጣው ነው። አባቴ ሲመጣ አልችልም። እሱ የሚለኝ አባቴ ምንድነው ተክዤ ምናምን የሚያኝ እንትን የሚለኝ እንደደበደበኝ በጣም እንትን ሆነበት ቀን ሊናዬ እንደዚህ ሆንሽ ጊዜ እስከኝ መቼም ጊዜ ይወስዳላ። አባትሽ ፊትሽን አላየም። ምን ሆነሽ ነው አላለም። እንደዚህ የሆንኩ ቀን እሱ ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ? የጣሊያን በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የሱን ይተውና በመጥበሻ በምንድነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመተኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው፣ እዛው ተኛው። ከዛ ደሜ ሲፈስ እዛ ትራስ ላይ ተጣብቆ እንትን አልኩኝ። ጠዋት ስነቃ እሱም አየኝ ቀና ብሎ እንዴ ማነው እንደዚህ ያደረገሽ? ምን ሆነሽ ነው ብሎ ማልቀስ ጀመረ። እንዳልመታ ሰው ሆኖ በቃ እዛ እኔ ነኝ እንደዚህ ያደረኩሽ፣ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው? እኔ ልታሳስሪ ነው ምናምን። እኔ አላሳስርህም፣ እኔ አልጠቁምብህም፣ እኔ ምንም አልልም፣ ብቻ ልታከም በእናትህ ያመመኝ ነው፣ ይሄ ጭንቅላቴ ሊፈርስ ነው፣ ፕሊስ ሆስፒታል ልሂድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ። ይሄ አልጋዬ እንዳለ ደም በነም ነበር የሆነው አለኝ። ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ።
አያውቅም፣ ማንም አያውቅም። ምን ያልናገርብህም ብቻ አስወጣኝና ሆስፒታል ሊድ መጥቶ ይውሰደኝ። ኦኬ አምቡላንስ እንዲጠራ ካልፈልግ ታምራት መጥቶ ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደዚህ ነው ያለቀሰው፣ እንደዚህ ነው ያለቀሰው። አባቴ ምን ሆነሽ ነው ምንድነው ምናምን ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነው ውጭ ሊሆን የሚችለው። ይሄን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም? ማለት አሁን እሷ እህትየው ሌቦች ነው የደበደቧት እያሉ ያወሩ ስለሆነ ነው እንደዚህ የምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም አቅቷቸው ማለት ነው። እዛ መሀሉ ተላጭቶ 3 ቦታ ተሰፍቶ እሱ ደግሞ ሁሉም ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ። ከዛ እኔ እነዚህ ፎቶ እንደምን ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው እህቴ እዚህ ያለች አሁን ኤላ ነው የሚለው ግን ዊና ነው ስሟ። እሷም እመጣለሁ አለች። ከዛ በጣም ስለሆነ እሷንም የሚገልብኝ ነው የመሰለኝ የምንመጣ። እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታውቁ ብዬ ነው። በቃ እንድታውቁ ብዬ ነው። ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታቻለ ከፈለግሽ አስገቢው። እሱ ደውሎ ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ። እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደውነን ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ ያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለነሱ ለራሳቸው ደውሎ ነው የሰደባቸው። አርፋችሁ ተቀመጡ ምንም አታመጡም ብሎ ማለት ነው። ይሄ ልጅ ዊና ትነግርሻለች። ገባሽ? እኔ ምንም ይሄ ተደብድቤ አንድ ቀን ትቶኝ በሄደ ነው ጸሎቴ። ተንበርክኬ ዳዊት መድገም ጀመርኩ። 2 ሰዓት ሙሉ ነው የምጸልየው። እባክህ ጌታዬ ከዚህ ነገር አውጣኝ ብዬ። እኔ ፊልም ራሱ እንደዚህ አይቻልም። እንደዚህ አይነት ፊልም በጣም ከባድ ሰው ናቸው። በጣም ማውራት ይችላሉ፣ ምናምን ሰው ማሳመን ይችላሉ። ከዛ አባትሽ ይቅርታ አድርጊልኝና እንደዚህ ተደብድበሽ አባትሽ ሌባ ደብድቦ ይመስል ሌባም ቢሆን እኮ ሌባም ከደበደበሽ እኮ ለክስ መመስረት አለብሽ። አንድ ሰው በሌባ ተደብድቦ ሆስፒታሉ ዝም ብሎ ተቀብሏል። ውስጤን አቡዬ ምን ብዬ ልክሰስ አውቀዋለሁ እንዴ? እናናግዝሽ ምናምን ሲሉኝ ራሱ ወረቀት ሰጡኝ እኮ ሊናዬ። ይኸውልሽ አሁን እኔ እዚህ ሀገር ተደብድቤ ባሌ ቢደበድበኝና ሆስፒታል ብሄድ ሌባ ደበደበኝ ብል አይቀበሉም። ግዴታ ፖሊስ መጠራት አለበት። ሆስፒታሉ ይጠየቃል። እንደዚህ ሆኜ ገብቼ ያለ ለፖሊስ ኢንፎርም ሳይደረግ አያክመኝም ሆስፒታሉ። እኔ ሕክምና እየሰጠ ሆስፒታሉ ራሱ ፖሊስ ይደውላል። ግዴታ መመዝገብ አለበት። እያንዳንዱ ተጎድቶ እቤቴ ወድቄ ተሰንጥቄ ብሄድ እቤት ወድቄ ነው ብላቸው አይሰሙኝም። ፖሊስ ይጠራሉ። ግዴታ ነው። እኔ የሆነ ነገር ለመሸፈን አሁን ባሌ ደበደበኝን ለመሸፈን ወድቄ ነው እንደዚህ ሆኜ ነው ብላቸው አይሰሙም። ፖሊስ ይጠራሉ። ግዴታ በፖሊስ መመዝገብ አለበት። ዛሬ እዚህ ሆስፒታል ገብተሽ እንደዚህ አይነት ነገር ደርሶብሽ እንደታከምሽ ፖሊስ ጋር መመዝገብ አለበት ነው የሚሉት። እና እናንተ ሀገር ነው ጣሊያን በጣም የሞተ የደከመ ሀገር ነው። ገባሽ? አሁን እኔ ወደ ፖይንት ልምጣና ልጨርስልሽና ከዛ የሚሆነው ይሁን። ስፈልግ ልሙት ስፈልግ ልኑር፣ ምንም ችግር የለብኝ። ምንም አውርቼ ብቻ ልጨርስ። መጨረሻው በፍጹም አትሞቺም። እሺ ኦኬ። ከዛ እንደዛ የሆነ ጓደኛዬ አለች። ጓደኛዬ በጣም የተከበረ ባል ያላት የዴንታል ሰርጅን፣ በጣም የራሱ ክሊኒክ ያለው በጣም ሀብታም ምናምን ነውና በጣም ተከብራ ስርዓት ያላት ልጅ ናት። ራሷን አክብራ ይሄ ሶሻል ሚዲያ ምናምን ራሱ አትጠቀምም።
ይሄ የሾ ልጅ አይደለችም፣ አታረግም እንደዛና ባሏ ይሞትባትና የወረሰችው ዳይመንዶች፣ ሮሌክሶች ምናምን ብቻ ባልሽ ሲሞት ሙቭ ታረጋለች ተመልሳ ወደ ጣሊያን ልትመጣ ማለት ነው። ጀርመን ነበር የምትኖረው ከሱ ጋር። እች ልጅ ሻንጣዎቿን እኔ ጋር ትተዋለች፣ እኔ ጋር ታስቀምጣለች። የት ልትሄድ? ኢትዮጵያ አያቷ ታሞ ትሄዳለች። ቤት ውስጥ የነበረውን ሻንጣ ጥርግርግ አድርጎ ከዛ ደግሞ የዛኑ ከሱ ቀን ሰርቆ ከጠፋ ቀን ሁለት ቀን በፊት ከኢትዮጵያ ሰው ይመጣል። የሆነ የቀለም ፋብሪካ ያለው እዚህ የቀለም ነገሮች ብቻ ሊያዋራ አባቴ ጋር በጣም ታማኝ ሰው ማን ነው ሲባል አባቴ የኔ አባት እሱ ያግዘው ወደዚህ አድርገው ተብሎ አባቴ እንትን ይለዋል። ሰውየው ከኤርፖርት ተቀብሎት ሆቴል አልያዘም ሰውየው። ከዛ አጋጣሚ ማን ይደውልለታል? አባቴ እሱ ይሄ ሀጂ ማለት ነው የኔ ምልሽ የሚደበድበኝ ወደ ሆቴል እየሄድን ነው እየፈለግን ነው ምናምን ሲለው እሱ አይ እኔ ሆቴል አውቃለሁ እዛ ሲይዛቸዋለሁ አሪፍ እኛ ሰፈር አካባቢ አሪፉ እዛ ነው ልውሰዳችሁ ይላቸውና ሆቴል እዛ ሲይዛቸዋል። ከዛ በሚቀጥለው ቀን ሰውየው ሻንጣውን አባቴ መኪና ውስጥ ትቶት የሰውየው ሻንጣ ተወሰደ። መኪና የአባቴ መኪና መስተዋቱ ተሰብሮ ማለት ነው። እና መስተዋቷን ራሱ የሰበሯት ይሄ አዝነው አለ አይደለ ስብር አድርገው ጀስት ለመክፈት እንጂ ሌባ ፍርክስ ነው ሙሉን የሚያደርገው አይደለ። የሰውየው ሻንጣ ተወሰደ እንዴ። ከዛ ሲመለሱ አባቴና ሰውየው ሻንጣው ተወስዷል። አረ ብዙ ንብረት ነበረው ምናምን ሲሉ አይ ንብረት አልነበረውም ሽፎን ምናምን ነበር ለሰዎች ጊፍት ነበር የነበረው ምናምን። ግን እዛ የምፈልገው ቢገኝልኝ ሻንጣው ደስ ይለኛል። ኢትዮጵያ እኮ እንደዚህ ከሌቦች ጋር ምናምን እዛ ሰፈር ያሉትን ተብሎ ሻንጣ ይመለሳል፣ ቢመልሱልኝ ደስ ይላል ምናምን ብሎ እያወሩ እሱ እኔ አስመልስልሃለሁ አለው። ይሄ ሀጂው ማለት ነው። እኔ አስመልስልሃለሁ አለው። ከዛ ተደዋወለ ምናምን አሉ። እኔ አሁን ሁላ ነገር እኔ አላውቅም ተነግሮኝ 600 ብለዋል 600 ዩሮ ብለዋል ብሎ ከሰውየው 600 ከዛ ደግሞ ሌላ ልጆቹ ምናምን መጡ ነበረ ለምን ቱር ሊያረጉ ነው ኢሮፕ 3000 ዩሮ ለትኬት እኔ ልቁረጥልህ ብሎ 3000 ዩሮ ለትኬት ተቀብሎ እኔ ቤት ውስጥ የነበረው የጓደኛዬን ዳይመንድ ሮሌክስ ምናምን እንዳለ ይዞ ጠፋ አይመጣም። ከዛ እኔ ሰዎቹ ደወሉልኝ። እንዴ እንደዚህ ጓደኛሽ ምናምን እኮ ለትኬት ብሎ ወስዶ ምናምን ልጆች ይዤ እየተንከራተትኩኝ ነው ይዞብኝ ጠፋ ምናምን ሲሉኝ ያንን ትኬት እንደዚህ ሌባውም እንደዚህ ይመልሳለሁ ብሎ አስመልሳለሁ ብሎ ከዛ ሰዎቹ ሲጠፋባቸው እሱ ጊዜ ለአባቴ አንተ ነህ ያስተዋወቅከን አንተ ነህ ሌባ እሱ ተባባሪ አሉት። አባቴ ደግሞ ከሱ ጋር ነው አብሮት የሚሄደው ለኔ አይነግሩኝም። ለካ ቁማር ቤት አለ ይሄ ኳስ ቤቲንግ ቁማር ምናምን እዛ ነው ለካ የሚውለው ይሄ ሀጂው ማለት ነው። ከኔ የሚወስደው ለዶክመንት ለምን ምናምን እያለ የሚወስደው ካክስቴ የወሰደው ብር እዛ እየሄደ ነው ቁማር የሚጫወትበት። እኔ አሁን ይሄን በኋላ ላይ ነው የነገሩኝ። እኔ ቁማር ቤት ሄድ የማውቀው ነገር የሮማ ሰው በአጠቃላይ ሁሉም ነው የሚጠሉሽ ነው የሚለኝ። ከሌ እንደዚህ ያለች ከሌ እንዲያለች ስለሚለኝ ሁሉም የሚጠሉሽ ነው የሚለኝ። በቃ እኔ ደግሞ ለምንድን ነው የሚጠሉኝ እላለሁና ከቤት ያልወጣም አልገናኝም። ሲጀመር ሰው ላገኝ ነው ከሌ ጠራችኝ ካልኩት ጥፍጥፍ ነው የሚያደርገኝ፣ ይደበድበኛል። ማግኘት አልችልም ከማንም ሴት ጋር ከማንም ወንድ ጋር የሮማ ሰው መገናኘት አልችልም። ከዛ ሰው ምን አለ ታውቃለች እኮ ሌባ መሆኑ ታውቃለች እንደዚህ መሆኑ ታውቃለች ነው ያለው። እሱ ሁሉ ነገር ችዬ የጓደኛዬን ንብረት እንትን ሲል ጊዜ ሄዳ ከሰሰችው። እኔ ሄጄ ከሰስኩኝ። ሄጄ ስከስ ማስፈራሪያ አሁን መጣ ማለት ነው። እገላችኋለሁ እህቶችን እንደዚህ ነው በጣም በፍርሃት ነው ልሞት ነው። ከዛም አማራጭ ምንድነው አንቺ ጋር መምጣት ሆነ። በቃ ከዚህ በኋላ ምንም በሆን ችግር የለብኝ መጥቼ ተናግሬያለሁ ያለብኝ ነገር ሁሉ
እና አሁን በምንድን ነው የሚያስፈራራሽ? አሁንም ድረስ እህቶችሽን እገልብሻለሁ እያለ ነው የሚያስፈራራሽ። እሱ ብቻ አይደለም ሀቡ፣ እህቶችሽን ብቻ ሳይሆን የራቆት ቪዲዮ አለኝ ፖስትባታለሁ ብሎ ለአባቷ ነው ቮይስ ሚልክለት እንደዛ ብሎ ማለት ነው። አባቷ አወቁ የዚህን ሰውዬ ክፋት? አዎ በስተመጨረሻማ አወቁ እኮ ይዞም ሲጠፋ ምናምን ሁሉም ነገር ታወቀ፣ ግልጽ ሆነ። እና ታወቀበትን አጋጣሚ ንገሩኝ። ላይክ ቮይሱን ልላክልሽ ሀቢባ? አዎ ላክልኝ። ከፍቷል በመሀል የተወቹ አሁን ልጅቷ በቃ አለ አይደለ አይዞሽ የምትባልበት ጊዜ ነው እንጂ እንደዚህ የምታወራበት ጊዜ አይደለም። የችግር ነገር ሆኖ ነው እንጂ በመሀል የተወቻቸው የረሳቻቸው ማአት ነገሮች አሉ። እሱም ይዘትባት የነበረ የኔ ካልሆንሽ አሰራብሻለሁ ምናምን ያላቱላ ነበሩ። እንደ ቀልድ ያለፈቻቸው ማለት ነው። ያማል እንዴ በዚህ ዘመን እንዲያለ ምናምን ብላ የራሷን ልባይታ ሰው እንደዚህ አያረግም ብላ በማሰብ ማለት ነው። ብዙ ብቻ ብዙ የረሳቻቸው ነገሮች አሉ መሀል ላይ ሚስ ያረገቻቸው። በፊት ሳውዲ አረቢያ ኖሯል ሊናዬ? እኔ አላቅም። ዲናዬ ኖሯል እንዴ? ታሪኩን ድንገት አሁን የሚነግሩኝ ይቆራረጣል። መስኪን ሊና የቦታ ቀይር፣ እየተቆራረጥሽ ነው በጣም። እስቲ ሳራ ዲዮማን ሼር አድርጉላት ጋይስ። ቮይሶች ልኬልሻለሁ ሀቢባ። ሳራ ኢንቫይት አድርጌሻለሁ። ምን አልሽ? ልትተወኝ በጨርሳለች። እየተቆራረጥሽ ነው ሊና፣ በትክክል አይሰማም። ቆይ ልክፈተው ቮይሱን። አሁን ተስተካከለ መሰለኝ። እና እሺ ቆይ ምን ብለሽ ነው የከሰስሽው? እኔም ጓደኛዬም ከሰናል ብለሻል። ኦሬዲ ስትከሱ ስለጠፋው ንብረት ብቻ ነው የከሰሳችሁት ወይንስ ስላደረሰብሽ ጥቃትም ከሰሻል? በዛው እና ስላደረሰብኝ ጥቃትም ከስሻለሁ። እሺ ምን አለሽ ህግ ታዲያ? እሺ ራቆት ቪዲዮም እያስፈራራሽ እንደሆነስ? እሱ ደግሞ አሁን ነው የላከልኝ። አሁን ትናንትና ነው የላከልኝ። ትናንትና ነው ገና ትናንትና ነው ያወቅሽው የራቁት ቪዲዮ እንዳለው? አዎ እሱ ችግር ይፖስታ ምን ያመጣል? ቢፖስታ አረ እንዳለው እንደዛ ብሎ መላክ እሱ ቮይስ የሚልከው ነው ማለት ሁሌ ነው የሚለኝ። ሁሌ የራቁት ቪዲዮ ሻለኝ ጊዜ ይለኛል። እኔ ላኩት ምንም አይነት የራቁት ምናምን ቪዲዮ የለኝም። ቤት ውስጥ ምናምን በሚሆነው ቤት ውስጥ ራሱ ይቀረጸሽ ነው እንጂ ቤት ውስጥ አንድ ላይ ስትኖሩ ራሱ ይቀረጸሽ ነው እንጂ አንቺ ልከሽለት ሳይሆን ራሱ ይቀረጸሽ አይደል? አዎ እኮ ታዲያ አንቺ ሳታስቢው ለቀረጸሽ ቪዲዮ እኮ አንቺ አትወጥቀሽበትም ምንም። ለዚህ እንዳይደንቅ ለዛም ነው እንትን ብዬ ያላወራሁልሽ። እሱ እንደማስፈራሪያ ያስፈራራዋል። ቮይሱን ልኬልሻለሁ ግን አላወራሁም አይደል? እሱ ነገር እኔ ዝም ብዬ ቀጠልኩ ነበር ሀፕን ስላደረገብኝ እንትን ቢለቅ ምንም አያመጣም። ቪዲዮ ብርቅም ድንቅም አይደለም። ግን እስከዛሬ ስለፈጸመብሽ ጥቃት የእጁን ሊያገኝ ይገባል። አሁን ከቤት ከጠፋ ስንት ጊዜ ሆነ? 2 ወር ሊሆነው ነው መሰለኝ። ሰው ያላወቀው እኔ አሁን ይሄ ሁላ ያሳለፍኩ መሆኑ ሰው አያውቅም። ተገድጄ እንደሆነ አያውቅም። የገዛሁትንም ተይ ከሱ ጋር ትሁኝ ያልኳት ምናምን መጀመሪያ ያልኩሽ ያስፈራራችኝ ተይ ከሱ ራቂ ምናምን አለችኝ አላልኩሽም? እኔ ከሱ መራቅ አልችል፣ እሱ አይተወኝ። ልራቅ ብል ያቺ ደግሞ በዚህ ትሳደባለች፣ በዚህ ታዋርደኛለች። ሴት ልጅ ናት። በጣም ነው የምትችልበት። በጣም ነው ማውራት የምትችለው። ጡጡ በጣም ማውራት ሰው ማሳመን በጣም ነው የሚችሉበት። ግን ሲፈልጉ ያሳምኑ። እኔ ሀቅ ያወጣኛል። እግዚአብሔር አለልኝ። ከዚህ በኋላ ምንም ነገር ቢሆን አይቆጨኝም። ለምንም ነገር አንቺ ሳራ ነው ማለት የምትባለው ደግሞ ጋፈጥሻለሁ።
ቮይሱን ልክፈታው። ከፈችው ቆይ ፍቅረኛ ሰቅራል እንደሚወዳት ማለት ሸርሙጣ ደግሞ ስለእንትን ታወሪያለሽ እንዴ? ሸርሙጣ አባትሽ ድምፁ እንደዚህ ነው የሚያወራው? እናትሽ ነው በተበንግስት ዘበኛ ሰቅራል እንደሚወዳት ምናምን ሸርሙጣ ደግሞ ስለእንትን ታወሪያለሽ እንዴ? ሸርሙጣ አባትሽ ሸርሙጣ አንቺ ሸርሙጣ ዘረ ሸርሙጣ አይደላችሁ እንዴ? የሞተችውን እናቴን እሺ የሞተችውን በብልግናው ብልግና አይዞሽ እናቴ ማታመጥ ነው ቢያዝ ራሱ የሚመጣብኝ ነገር የለም። ምን ክስ ይመስልሻል እንዴ? አመት አያሳስረኝም ቢባል እንኳን ግን ገደል ነው ይዣቸው የምገባው። ምን ሸራማ ሞቶች ምንድነው የያዘብሽ? ከራቁት ቪዲዮ ውጪ አንቺን ገደል ሊያስገባ የሚችል ነገር ምንድነው? እኔ ብያዝም ገደል ነው ይዣችሁ የምገባው ያነውቃል። ይሄ ገልሻለሁ ሟች ናችሁ አንቺን ቤተሰብሽን ምናምን አይ ተይዞ የወሰደው የሰረቀው የጓደኛዬ ንብረት እንግዲህ የወረሰችው ያለ አለኝ የምትለው ንብረቶች እንዳለ ነው የወሰደባት። የፖስት ነው ቪዲዮ ላይ እሷ ጋር ሄዶ ራሱ አይዞሽ እንግዲህ በርትተሽ ስሪ ከዚህ በኋላ ሰርተሽ ትለወጫለሽ ምናምን ይላታል። ማን ማለት ነው የዘረፋትን ዕቃ የተዘረፈችው ነው። ሻንጣ የተዘረፈው ማን ነው? ጓደኛሽ ነው። እሺ ውስጡ ምን ነበረው? ሮሌክስ ዳይመንዶች፣ ሮሌክስ ሰዓት፣ ዳይመንዶች። የሷ ደግሞ ሁሉም ወረቀት ያለው በንጹህ ብር የተገዛ ባሏ ጊፍት የሰጣት። ኦኬ እኮ ሻንጣውን ከየት ነው የሰረቀው? ከመኪና ውስጥ ከቤት ውስጥ? ከኔ ቤት ከቤታችን ይዞ ጠፋ። ከዛ በኋላ ነው የጠፋው እሱ። ኦኬ እሺ ከ2 ወር በፊት ማለት ነው አይደል? ተቋርጦ ቆይ ሉናዬ ሰማንሽ አይደለም? ማሪ እየተቆራረጥሽ ነው። ሊናዬ እየተቆራረጥሽ ነው። መጀመሪያ እንትኑ ኔትወርኩን አስተካክዩ ማሪ።